እንኳን ወደ ቻናላችን በሰላም ተመለሳችሁ። ዛሬ ዓለም ለ2 ቀናት ተኩል የቆመችበት ጊዜን እና ሲኤንኤን ቦታው ድረስ ሄዶ ስለዘገበው ስለ ቤቢ ጄሲካ አስገራሚ ታሪክ እንዲሁም ከከባድ አደጋ እንዴት እንደተረፈች አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመጫን አዳዲስ የምንለቃቸውን ቪዲዮ በመመልከት አብረን ታሪካችንን እንወቅላለሁ። እንደ አውሮፓውያን አቆጣጠር ጥቅምት 14 1987 ዓ.ም በቴክሳስ ግዛት ሚድላንድ የምትባል ትንሽ ከተማ ቀኑ ሮብ ነበረ። እንደ ማንኛውም ተራ ቀን ፀሐይ ወጥታለች። ሰዎች ወደ ስራቸው፣ ሕፃናት ወደ መጫወቻ ስፍራቸው አምርተዋል። ነገር ግን ከቀኑ 9:45 ላይ ያ ተራ ቀን ወደ ዘላለም የማይረሳ ታሪካዊ ክስተት ተቀየረ። በአንዲት ሴት ጩኸት ዓለም ለ2 ቀናት ተኩል ቆመች። ያቺ እናት ሲንዲ ማኩለር ነበረች። የ18 ወር ልጇን ጄሲካን ለአፍታ በጓሮ ትታ ወደ ቤት ስትገባ የደረሰው አደጋ ነበር። ጄሲካ የተጫወተችበት ሳር ወይም መሬት ስር በደረቅ ሳር የተሸፈነ ዲያሜትሩ 20 ሴንቲሜትር ወይም 8 ኢንች ብቻ የሆነ ጥልቀቱ ግን ወደ 7 ሜትር የሚጠጋ ወይም 22 ጫማ የድሮ የውሃ ጉድጓድ ነበር። ይህ ታሪክ ስለ አንዲት ሕፃን መውደቅ ብቻ አይደለም። ይህ ታሪክ የሰውን ልጅ የመርዳት ጥማት፣ የቴክኖሎጂን ውስብስብነት፣ የተስፋ መቁረጥን ጥልቀት እና በመጨረሻም ፍቅር በተአምር ሲገለጥ የሚያሳይ ነው። ዛሬ ወደ ኋላ ተጉዘን ያንን ለ58 ሰዓታት የዘለቀውን አንገብጋቢ ትግል ከጉድጓዱ እምብርት እስከ ዋይት ሃውስ ድረስ የተሰማውን ጭንቀት፣ ቤቢ ጄሲካ በዓለም ታሪክ ውስጥ እንዴት የማይረሳ ስም እንደሆነች በዝርዝር እንመለከታለን። ሲንዲ ማኩለር ወደ ጓሮ ስትመለስ ጄሲካ አልነበረችም። ስሟን ጠራችው፣ ዝምታ። ከዚያም ያንን ትንሽ ቀዳዳ አየችው። ወደ ጉድጓዱ ጠጋ ብላ ስትጮህ ከውስጥ የመጣው ደካማ የቅዠት ድምፅ ልቧን አደማው። የመጀመሪያው የፖሊስ መኮንን ስፍራው የደረሰው በደቂቃዎች ውስጥ ነበር። ሁኔታውን ሲመለከት ግን ደነገጠ። ጉድጓዱ በጣም ጠባብ ነበረ። አንድ አዋቂ ሰው እጁን እንኳን ማስገባት አይችልም። ጄሲካ ግን እዚያ ውስጥ ነበረች። እንዴት? የሚድላንድ የእሳት አደጋ መከላከያ ሰራተኞችና የድንገተኛ አደጋ ረዳቶች ስፍራቸውን ሞሉት። አደጋው ውስብስብ ነበረ። ሕፃኗ በ7 ሜትር ጥልቀት ላይ እግሮቿ ወደ ላይ ተጠፍረው በሚመስል ሁኔታ ታስራለች። በጣም አስፈሪው ነገር ግን ሌላ ነበር። ኦክሲጅን። በዚያ ጥልቀት ያለው አየር እያለቀ ነበረ። የመጀመሪያው ዕቅድ ቀላል ነበር። ረጅም ገመድ አውርዶ ሕፃኗን በገመድ መሳብ። ነገር ግን ጄሲካ በጣም ትንሽ ነበረች። ገመዱን ለመያዝ አትችልም። አደጋው የከፋ እንዳይሆን ወደ ታች በወረደ ቁጥር የመጨፍለቅ አደጋ ነበረው። ስለዚህ አንድ ትልቅ ውሳኔ ተወሰነ። ከጉድጓዱ ጎን ለጎን ሌላ ትይዩ ትልቅ ጉድጓድ መቆፈር። አደጋው በተከሰተ በጥቂት ሰዓት ውስጥ ሚድላንድ ወደ ዓለም ዜና ማዕከልነት ተቀየረች። በ1987 እንደ አውሮፓውያን አቆጣጠር የ24 ሰዓት የዜና ስርጭት አዲስ ጽንሰ ሐሳብ ነበረ። እሱም ሲኤንኤን ገና ጀማሪ ነበር። ነገር ግን ይህንን አደጋ በቀጥታ ስርጭት ለማሳየት ወሰኑ። ዓለም ይህንን ክስተት ወይም ቤቢ ጄሲካ በሚል ስም ተቀበለው። በየቤቱ፣ በየመስሪያ ቤቱ፣ በየቡና ቤቱ ያለው ቴሌቪዥን በሙሉ በሲኤንኤን ላይ ተጠምዶ ነበረ። ሰዎች ስራቸውን አቆሙ። መላው አሜሪካና ከዚያም አልፎ ዓለም በዚያች ትንሽ ሕፃን ሕይወት ላይ ተጠመዱ። ይህ ለምን ሆነ? የሚድላንድ ዩኒቨርሲቲ የሥነ ልቦና ፕሮፌሰር የነበሩት ዶክተር ኦላን ግሪን እንዲህ ይላሉ። ይህ ታሪክ የፖለቲካ ወይም የጦርነት አይደለም። የንጹሕ ሕፃን ሕይወት አደጋ ላይ የወደቀበት ነው። ሁሉም ሰው ሊረዳውና ሊያዝንለት የሚችል ክስተት ነበረ። የወቅቱ የአሜሪካ ፕሬዝዳንት ሮናልድ ሬገን ሳይቀሩ በየሰዓቱ መረጃ ይደርሳቸው ነበር። መላው ዓለም በጋራ ይጸልይ ነበር። ወደ ጓሮ እንመለስ። ከጄሲካ ጉድጓድ 60 ሴንቲሜትር ወይም 2 ጫማ ርቆ ከጄሲካ ጥልቀት የሚበልጥ ወይም 9 ሜትር አካባቢ ትይዩ ጉድጓድ መቆፈር። ከዚያም በሁለቱ ጉድጓዶች መካከል አግድም መተላለፊያ ተነል መቆፈር። ቀላል ይመስላል። በፍጹም። ይህ የቴክሳስ መሬት ነው። ከጥቂት ሜትሮች በታች ያለው መሬት ወይም ላይምስቶን የሚባል እጅግ ጠንካራ አለት ነው። የቁፋሮ መሳሪያዎቹ ይሰበሩ ነበር፣ ሰዓቱ ደግሞ ይሮጣል። ሰራተኞቹ በፈረቃ መስራት ጀመሩ። አቧራ፣
ሙቀት እና ድካም አላገዳቸውም። በወቅቱ የነበረው የከተማው ከንቲባ ቁፋሮው እንደ መርፌ አለትን የመሸርሸር ያህል ቀርፋፋ ነበር ብለዋል። የበለጠ አስፈሪው ነገር ግን ያ መሬት ዘይት የበዛበት ነው። ትናንሽ ፍንዳታዎች ወይም የጋዝ መፍሰስ አደጋ ሊያስከትሉ ይችሉ ነበር። ማሽኖቹ ሲሰሩ የሚፈጥረው ንዝረት የጄሲካን ጉድጓድ እንዳያፈርሰው ትልቅ ስጋት ነበረ። በዚህ መካከል ከጉድጓዱ እምብርት አንድ ድምፅ ተሰማ፣ የጄሲካ ድምፅ። ጄሲካ በዚያ ጨለማ ቅዝቃዜና ጠባብ ስፍራ ሆና ታዜም ነበረ። እናቷን ትጠራ ነበር። ይህ ድምፅ ለሰራተኞቹ አዲስ ጉልበት ሰጣቸው። ተስፋ መቁረጥ አልነበረም። ሐሙስ አለፈ፣ አርብ መጣ። 50 ሰዓታት አለፉ። ትይዩ ጉድጓድ ተቆፍሮ አልቋል። አሁን አግድሙን መተላለፊያ ወይም ተነል መቆፈር ነበረባቸው። ይህ በጣም ጥንቃቄ የሚፈልግ ሥራ ነበረ። በእጅ የሚሰሩ ትናንሽ መሳሪያዎችን በመጠቀም አለቱን መሸርሸር ጀመሩ። ከጄሲካ ጋር የነበረው ግንኙነት ቀነሰ። ድምጿ እየደከመ መጣ። ብዙ ሰዓታት ያለ ምግብ፣ ያለ ውሃና በተጣመመ ሁኔታ ቆይታለች። የማዳኛ ቡድኑ መሪ ስቲቭ ፎርብስ እንዲህ ብሏል። ልቧ መምታቱን እንደሚያቆም ፈርተን ነበረ። ሰዓቱ እያለቀብን ነበረ። አርብ ምሽት ጥቅምት 16 ቀን 1980 ዓ.ም ከቀኑ 8 ሰዓት ገደማ አግድሙ መተላለፊያ የጄሲካን ጉድጓድ ነካው። የመጀመሪያው የነፍስ አዳኝ ሰራተኛ ሮበርት ኦዶኔል ወደ መተላለፊያው ገባ። ሮበርት ወደ ጄሲካ ቀረበ። እግሮቿን አያቸው። በጣም ጠባብ ከመሆኑ የተነሳ እጇን ለማውጣት ብዙ ጥረት አስፈልጎ ነበረ። ጄሲካ አለቀሰች። ሮበርት ለጄሲካ አይዞሽ፣ አሁን አወጣሻለሁ አላት። ጥቅምት 16 1987 ዓ.ም ከቀኑ 8:55 ላይ ድንገት የቁፋሮ ድምፅ ቆመ። በስፍራው የነበሩት በመቶዎች የሚቆጠሩ ሰዎችና በቴሌቪዥን የሚከታተሉት በሚሊዮኖች የሚቆጠሩት አስተንፋሳቸውን ዋጡ። ከመሬት በታች ያለው አዳኝ ሮበርት ኦዶኔል በነጭ ጨርቅ የተጠቀለለችውን ጄሲካን በክንዶቹ አቅፎ ወደ ላይ አወጣት። ያን ጊዜ የታየው ስሜት ሊገለጽ አይችልም። ሰራተኞቹ ተቃቀፉ። ዜና አቅራቢዎቹ በቲቪ ላይ እያለቀሱ ዘገቡ። በመላው አሜሪካ ያሉ ሰዎች ወጣች እያሉ ጮኹ። ቤቢ ጄሲካ ለ58 ሰዓት በሲኦል ውስጥ ቆይታ በሰላም ተመለሰች። ወደ ሆስፒታል ስትወሰድ የመጀመሪያው የሕክምና ምርመራ አስገራሚ ነበር። በመቀመጫዋ ላይ ቁስሎች እና እግሯ ላይ መጠነኛ ጉዳት ቢኖርም ሕይወቷ ተርፏል። ይህ እውነተኛ ተአምር ነበር። ከአደጋው በኋላ የጄሲካ ሕይወት እንዴት ሆነ? ዛሬ ጄሲካ ማኩለር ትዳር መስርታ የልጆች እናት ሆና በቴክሳስ በሰላም ትኖራለች። ስለ አደጋው ምንም አይነት ትውስታ እንደሌላት ትናገራለች። ነገር ግን ታሪኩ እዚህ ላይ አላበቃም። ያንን ተአምር የፈጠሩት የነፍስ አዳኞች ግን የተለየ ታሪክ አላቸው። ጄሲካን መጀመሪያ ያቀፋት ሮበርት ኦዶኔል ከክስተቱ በኋላ የመጣውን ከፍተኛ ዝናና የአእምሮ ጭንቀት መቋቋም አቅቶት ከጥቂት ዓመታት በኋላ ራሱን አጠፋ። ይህ የታሪኩ ልብ ሰባሪ ክፍል ነው። የቤቢ ጄሲካ ታሪክ ዓለምን ለአፍታ አንድ ያደረገ ክስተት ነበር። የሰው ልጅ የመርዳት በጎነት፣ የቴክኖሎጂን ጥንካሬ እና በተስፋ መቁረጥ ውስጥ ያለውን ብርሃን ያሳየን ታላቅ ትምህርት ነው። ዛሬም ያንን የ58 ሰዓታት ግብግብ እና የጄሲካን ፈገግታ ስናስብ ተስፋ መቼም ቢሆን እንደማይሞት እናስታውሳለን። በዚህ የታሪክ ጉዞ አብራችሁን ስለነበራችሁ እናመሰግናለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች በማጋራትና ለተጨማሪ ቪዲዮዎች ሰብስክራይብ በማድረግ አብራችሁን ሁኑ። ሐሳባችሁን ከታች በኮሜንት መስጫው ላይ አጋሩ። ውድ ቤተሰቦቼ እስከሚቀጥለው ጊዜ ደህንነታችሁ ይጠበቅ። ታሪኮችን መመርመራችሁን ቀጥሉ። ሰላማችሁ ይብዛ።